ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ቁጥር 1 ደካማ የደም ዝውውር እንዳላችሁ የሚጠቁመውን ምልክት በዚህ ቪዲዮ ላይ እነግራችኋለሁኝ። ይህንን ማስጠንቀቂያ ምልክት በፍጹም ችላ እንዳትሉ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የአየር ሁኔታው ሞቃት ቢሆንም እንኳን እግሮቻችሁ ቅዝቃዜ ይሰማችኋል? እጆቻችሁ የመደንዘዝ የመጠቅጠቅ ወይም ደግሞ ደጋግመው የመተኛት ወይም የመዝለፍለፍ ስሜትስ ይታይባችኋል? ያ ምናልባት የተለመደ ነገር አይደለም። የደም ዝውውራችሁ እየደከመ መሆኑን ሰውነታችሁ እያስጠነቀቃችሁ ነው። ደካማ የደም ዝውውር እጆቻችሁን፣ እግሮቻችሁን ብቻ አይደለም የሚነካው። ልባችሁን፣ አእምሯችሁን፣ ጡንቻዎቻችሁን፣ ነርቮችን እናም የኃይል መጠናችሁንም ሊጎዳ ይችላል። በዛሬው ቪዲዮአችን ታዲያ የደካማ የደም ዝውውር ቁጥር 1 ምልክትን፣ ለምን እንደሚከሰት፣ የማስጠንቀቂያ ምልክቶችንና የደም ፍሰትን ደግሞ በተፈጥሯዊ መንገድ ለማሻሻል የሚረዱ ምርጥ የዕለት ተዕለት ልምዶችን እነግራችኋለሁኝ። እስከ መጨረሻው ድረስ አብራችሁኝ ቆዩ። ምክንያቱም አንዱ የተለመደ የዕለት ተዕለት ልማድ ሳታውቁት የደም ዝውውራችሁንም እያባባሰው ሊሆን ይችላል። ታዲያ የደካማ የደም ዝውውር ቁጥር 1 ምልክት የምንለው የእጅና የእግር መቀዝቀዝ ነው። ከመጀመሪያዎቹና በጣም የተለመዱ የደካማ የደም ዝውውር ምልክቶች ውስጥ አንዱ ሁልጊዜ የሚቀዘቅዙ እጆች ወይም ደግሞ እግሮች ናቸው። ደማችሁ እነዚህን ይሸከማል፤ ኦክስጅንን፣ ንጥረ ምግቦችንና ሙቀትን። የደም ዝውውር ታዲያ በሚቀንስበት ጊዜ ከልባችን ርቀው የሚገኙ የሰውነት ክፍሎቻችን በተለይም ጣቶቻችን መጀመሪያ ቅዝቃዜ ይሰማቸዋል። አንዳንድ ሰዎች የሚያስተውሉትም በሌሊት ላይ እንደ በረዶ የሚቀዘቅዙ እግሮች፣ ቤት ውስጥ የሚቀዘቅዙ ጣቶች፣ የመጠቅጠቅ ስሜቶች፣ መደንዘዝና እንደ መርፌ የሚወጋ የመሰማት ስሜት ይሰማቸዋል። ይህ የሚሆነው ደም ለእነዚያ አካባቢዎች በበቂ ሁኔታ መድረስ ባለመቻሉ ነው። ታዲያ ጥሩ የደም ዝውውር ለምን አስፈላጊ እንደሆነ ልንገራችሁ። የደም ዝውውር ስርዓታችሁ እንደ ሰውነታችሁ የማከፋፈያ መረብ ነው። ደም ለእያንዳንዱ የሰውነት ክፍልና ህብረ ህዋስ ኦክስጅንን እናም ንጥረ ነገሮችን ያቀርባል። የደም ዝውውር ሲዳከም ሴሎች አነስተኛ ኦክስጅን ያገኛሉ፣ ጡንቻዎችም በፍጥነት ይደክማሉ፣ ነርቮችም ይቆጣሉ፣ ቁስልም የመዳን ሂደቱ ይዘገያል። ከጊዜ በኋላ ደካማ የደም ዝውውር እነዚህን ሊጎዳም ይችላል። የኃይል መጠንን፣ የአእምሮ ስራን፣ የልብ ጤናን፣ የእግር ጥንካሬንና የቆዳ ጤናንም ጭምር። ታዲያ ሌሎች የደካማ የደም ዝውውር ማስጠንቀቂያ ምልክቶችን ደግሞ በአጭሩ ልንገራችሁ። አንደኛ የመጠቅጠቅ ወይም የመደንዘዝ ስሜት ነው። እጆቻችሁ ወይም እግሮቻችሁ በተደጋጋሚ የመተኛ ስሜት ካላቸው ደካማ የደም ፍሰት ለዚህ ምክንያት ሊሆን ይችላል። ነርቮቻችን በትክክል ለመስራት በኦክስጅን የበለጸገ ደም ያስፈልጋቸዋል። ያለ እሱ እንግዳ የሆኑ ስሜቶች ይታያሉ። ሁለተኛ በእግሮች ወይም በቁርጭምጭሚት ላይ የሚታይ እብጠት ነው። ደካማ የደም ዝውውር ፈሳሽ በታችኛው የእግር ክፍል ላይ እንዲከማች ሊያደርግ ይችላል። አንዳንድ ሰዎች የሚያስተውሉትም ምሽት ላይ ጫማ መጥበብ፣ ያበጡ ቁርጭምጭሚቶች እናም የእግር መክበድ። ሶስተኛ በምትራመዱበት ጊዜ የሚሰማ የእግር ህመም ነው። አንዳንድ ሰዎች አጭር ርቀትን ከተጓዙ በኋላ በእግራቸው ላይ ቁርጥማት ወይም ደግሞ ህመም ይሰማቸዋል። ይህ የሚሆነው ጡንቻዎች በቂ ኦክስጅን ያለው ደምን በማያገኙበት ጊዜ ነው። ህመሙ ብዙውን ጊዜ በእረፍት ጊዜ ይሻሻላል። አራተኛ
የቁስል መዳን መዘግየት ነው። ጭረቶች ወይም ደግሞ ቁስሎች በጣም ዘግይተው መዳን ሌላው የማስጠንቀቂያ ምልክት ሊሆን ይችላል። ጤናማ የደም ዝውውር ለህብረ ህዋሳት ጥገና አስፈላጊ ነው። አምስተኛ የቆዳ ቀለም ለውጦች ነው። ደካማ የደም ፍሰት እነዚህን ሊያስከትል ይችላል። የቆዳ መገርጣትን፣ የጣቶች ወደ ሰማያዊነት መቀየር፣ የቆዳ ቀለም መጥቆርና በእግሮች ላይ የሚታይ የሚያብረቀርቅ ቆዳን ማለት ነው። ታዲያ ለደካማ የደም ዝውውር መንስኤው ምንድን ነው ካላችሁ፣ ደካማ የደም ዝውውር በራሱ በአንድ ነጠላ በሽታ ራሱ አይደለም። ብዙውን ጊዜ ከአኗኗር ዘይቤ ወይም ደግሞ ከጤና ችግሮች ጋር የተያያዘ ነው። ለምሳሌ ለረጅም ጊዜ መቀመጥ፣ የአካል ብቃት እንቅስቃሴ ማነስ፣ ማጨስ፣ የስኳር በሽታ፣ ከፍተኛ የሆነ የደም ግፊት፣ ከመጠን ያለፈ ውፍረት፣ ውጥረት ወይም ደግሞ ስትረስ እና የደም ስሮች መጥበብ። እድሜያችን እየገፋ ሲሄድም የደም ዝውውር በተፈጥሮ እየቀነሰ ይሄዳል። ታዲያ ሁኔታውን የሚያባብሰው ትልቁ የዕለት ተዕለት ልምድ ደግሞ አንደኛ ለረጅም ጊዜ መቀመጥ ነው። ለረጅም ሰዓታት መቀመጥ የደም እንቅስቃሴን ያዘገያል፣ በተለይም በእግሮች ላይ። ብዙ ሰዎች በእነዚህ ሁኔታዎች ይቀመጣሉ። በስራ ላይ፣ መኪናን ሲያሽከረክሩ፣ ቲቪን ሲያዩና ለሰዓታት ስልክን ሲጠቀሙ ጡንቻዎቻችሁ ደም እንዲረጭ ይረዳሉ። በማትንቀሳቀሱበት ጊዜ የደም ዝውውር ይዘገያል። በየሰዓቱ ለ2 ደቂቃ ያክል መቆምና መራመድ እንኳን ሊረዳችሁ ይችላል። ታዲያ የደም ዝውውርን በተፈጥሯዊ መንገድ እንዴት ማሻሻል እንችላለን? አንደኛ በየቀኑ ተራመዱ። መራመድ የደም ፍሰትን ለማሻሻል ከሚረዱ ምርጥ ተፈጥሯዊ መንገዶች ውስጥ አንዱ ነው። በየቀኑ ከ20 እስከ 30 ደቂቃ መራመድ እንኳን ለውጥን ያመጣል። እንቅስቃሴ የደም ስሮች ንቁ እናም ተለዋዋጭ ሆነው እንዲቆዩ ይረዳል። ሁለተኛ በቂ ውሃን ጠጡ። የውሃ እጥረት ደም እንዲወፍርና በብቃት ለመዘዋወር እንዲቸገርም ሊያደርግ ይችላል። በቂ ውሃ መጠጣት ጤናማ የሆነ የደም ፍሰትን ይደግፋል። ሶስተኛ ለደም ዝውውር ተስማሚ የሆኑ ምግቦችን ተመገቡ። ሊረዱን የሚችሉ ምግቦች አረንጓዴ ቅጠላቅጠሎች፣ ፍራፍሬዎች እንደ እንጆሪ እና ወይን፣ ነጭ ሽንኩርት፣ ቅባት ያላቸው አሳዎች፣ እንደ ብርቱካን ያሉ የሎሚ ዝርያ ፍራፍሬዎች፣ ሲትረስ ፍሩት የምንላቸው ለውዝና ጥራጥሬዎችን ተመገቡ። እነዚህ ምግቦች የደም ስር ጤናን ይደግፋሉ። አራተኛ ማጨስን አቁሙ። ማጨስ የደም ስሮችን ይጎዳል እና በመላው ሰውነት ውስጥ የሚሰራጨውን የኦክስጅን መጠንን ይቀንሳል። ይህ ለደም ዝውውር ችግሮች ትልቁ አንዱ መንስኤ ነው። አምስተኛ ስትሬች አድርጉ እና ደጋግማችሁም ተንቀሳቀሱ። ቀላል የአካል ማሳሳቢያ እንቅስቃሴዎች እንቅስቃሴን እና የደም ፍሰትን ያሻሽላሉ። በተለይም በወንበር ላይ የምትሰሩ ከሆነ፣ ተደጋጋሚ ጉዞን የማታደርጉ ከሆነ እና ለረጅም ሰዓታት የምትቀመጡ ከሆነ በጣም ጠቃሚ ነው። ታዲያ ደካማ የደም ዝውውርን መቼ በጥብቅ ማየት አለባችሁ? ሕክምና ማድረግ የሚገባችሁ መቼ ነው? ከባድ የሆነ የእግር ህመም ከገጠማችሁ፣ የደረት ህመም፣ ድንገተኛ መደንዘዝ፣ አንደኛው እግር ከሌላው በበለጠ መቀዝቀዝ፣ ሊድኑ የማይችሉ የቆዳ ቁስሎችና የትንፋሽ ማጠር ከገጠማችሁ። እነዚህ ይበልጥ ከባድ የሆኑ የደም ዝውውር ችግሮች ምልክቶች ሊሆኑ ይችላሉ። ታዲያ ቀላል የሆነ የዕለት ተዕለት የደም ዝውውር ልምድን ከፈለጋችሁ ጠዋት ላይ ለ5 ደቂቃ ሰውነታችሁን አንቀሳቅሱ፣ ስትሬች አድርጉ፣ ውሃን በበቂ ጠጡ። ከሰዓት ላይ ደግሞ ከምግብ በኋላ ተራመዱ። ምሽት ላይ ለጥቂት ጊዜ እግሮቻችሁን ከፍ አድርጋችሁ አስቀምጡ። ለረጅም ጊዜ የመቀመጥ ጊዜን ደግሞ ቀንሱ። ትናንሽ የዕለት ተዕለት ልምዶች በጊዜ ሂደት የደም ዝውውርን ያሻሽላሉ። ከፍተኛ ከሆኑት የደካማ የደም ዝውውር ምልክቶች አንዱ ታዲያ ሁልጊዜ የሚቀዘቅዙ እጆችና እግሮች ናቸው። ሰውነታችሁ ለእነዚህ ነገሮች በጤናማ የደም ፍሰት ላይ የተመካ ነው። ለኃይል፣ ለፈውስ፣ ለአእምሮ ስራ፣ ለጡንቻ ጥንካሬ እና ለአጠቃላይ ጤና። እናም ብዙ ጊዜ ቀላል የሆነ የዕለት ተዕለት እንቅስቃሴዎች ከፍተኛ ለውጥን ሊያመጡ ይችላሉ። የደም ዝውውር ችግሮች ከባድ እስኪሆኑ ድረስ እንዳትጠብቁ። ሰውነታችሁ ከመጮሁ በፊት በሹክሹክታ ይነግራችኋል ማለት ነው።
ታዲያ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ተጨማሪ የጤና ቪዲዮዎችን ለማግኘት ሰብስክራይብ ማድረጋችሁን እንዳትዘነጉ። እናም ከታች አስተያየት ወይም ደግሞ ኮመንት ላይ አስፍሩልኝ። እጆቻችሁ ወይም እግሮቻችሁ ደጋግመው ይቀዘቅዟችኋል? መልሳችሁን አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።